ለመብልነት የተፈቀዱና ለመብልነት ያልተፈቀዱ የእንስሳት አይነቶች የአዕዋፍ አይነቶች ምን የጤንነት ጥቅምን ምን የጤንነት ጉዳትን ይዘዋል ንጹሃን እንስሳት ቀድመው ታውቀው እንደነበረ ነው የሚያስረዳው ለምግብነት የተከለከሉትን በዝርዝር አስፍሯቸዋል ከ5000 ዓመት በፊት የሚበሉና የማይበሉ ምግቦችን እግዚአብሔር ለይቶ ለኖህ ገልጾለት እንደነበረ ብሉና አትብሉ የሚለው የምግብ ህግጋት በሙሴ ጊዜ ተሰጠም ይመስላቸው ሰዎች አሉ ነገር ግን በሙሴ ጊዜ አይደለም ካላቸው መንፈሳዊ ትርጉም ባለፈ ለምን ታዘዙ ለምን ተለይተው ታዘዙ ምንድነው ያላቸው የጤንነት ጠቀሜታ ለመብልነት ለከተፈቀዱትና ለመብልነት ስላልተፈቀዱት ነው ዘርዘር አድርጌ ማቀርበላችሁ የምግብ ህግን እንግዲህ ስንመለከት ለሰው ልጅ መጀመሪያ ምግብ ሆኖ የተሰጠው እንደ ቅዱሱ መጽሐፍ አዝሬት አትክልት እጽዋት ናቸው ከዛ በኋላ ነው ሰዎች ወደ ስጋ በልነት የተቀየሩት ከጥፋት ውሃ በኋላ እንደሆነ ነው መጽሐፍ ቅዱስ የሚናገረው እንጂ ሰዎች ቀድሞ ይመገቡ የነበረው አዝሬትን አትክልትን እጽዋትን እንደነበር ልደት 1:29 ላይ ነብዩ ሙሴ የጻፈልንን ማንበብ ተገቢ ነው ብዬ አምናለሁ እና እግዚአብሔር እነሆ መብል ሆናችሁ ዘንድ በመድር ፊት ሁሉ ላይ ዘሩ በርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውንና ዘር ያለውን ዛፍ ሁሉ ሰጠኋችሁ በማለት የምግብ ህግጋትን ሲሰጥ በዚህ ላይ እናያለን በመሆኑም ለሰው ልጆች ምግብ የሆኑ ዘንድ አዝሬት አትክልት እጽዋትና ጽዋገነት ተዘጋጅተው እንደነበረ ይሄ ቅዱስ ቃል ያስረዳል በኋላም እነዚህን ብሉ እነዚህን አትብሉ በማለት ደግሞ ሥርዓትን ሰርቷል በተለይ ከጥፋት ውሃ በኋላ ሰዎች እንግዲህ ወደ ስጋ በልነትም ጭምር እንደተሸጋገሩ ቅዱሱ መጽሐፍ ይናገራልና ከዛ በኋላ እንግዲህ እነዚህን ብሉ እነዚህን አትብሉ በማለት በሙሴ ዘመን ሥርዓትን እንደሰራ ቅዱሱ መጽሐፍ ይናገራል ስለዚህ ክቡራን ተመልካቾቻችን ብሉና አትብሉ በማለት ያዘዛቸው ትእዛዛት ከሚያስተላልፉት መንፈሳዊ ትምህርት በተጨማሪ አስደናቂ ሆነ ለጤንነት የሚጠቅም ህግን እንደያዙ መተርጉማን ሊቃውንት የሕክምናው ዓለም ተመራማሪዎች ባደረጉት ሰፊ ጥናት ላይ አረጋግጠዋል ክቡራን ተመልካቾቻችን ይሄን በዝርዝር ከ7 ዓመት በፊት ይመስለኛል መጽሐፍ ቅዱስና የሕክምና ሳይንስ በሚለው ከ24ቱ መጻሕፍቶች አንደኛው በሆነው ላይ በዝርዝር አስፍረዋለሁ ብዙዎቻችሁ ይሄን መጽሐፍ አንብባችሁታል ያላነበባችሁ ካላችሁ ደግሞ እንድታነቡ ተጋብዛለሁ ብሉና አትብሉ የሚለው የምግብ ህግጋት በሙሴ ጊዜ ተሰጠም ይመስላቸው ሰዎች አሉ ነገር ግን በሙሴ ጊዜ አይደለም ከሙሴ በፊት ቀደም ብሎ የዛሬ 5000 ዓመት ነው ይሄም እግዚአብሔር ኖህን ከጥፋት ውሃ የሚድንበትን መርከብ እንዲሰራ ካዘዘው በኋላ ንጹሃን ከሆኑት ለምግብነት ከሚውሉት እንስሳትና አዕዋፍ 77 ወደ መርከቡ እንዲያስገባ ዳግመኛም ንጹሃን ካልሆኑት ለምግብነት ከማይውሉት ሁለት ብቻ እንዲያስገባ የዛሬ 5000 ዘመን ቀደም ብሎ አዞታል ይሄንንም ማንበብ እንችላለን በተለይ ዘፍጥረት 7:2 እስከ 3 እንዲህ ይላል ከንጹህ እንስሳ ሁሉ 7 ተባትና እንስት ንጹህ ካልሆነ እንስሳም 2 ተባትና እንስት ከሰማይ ወፍ ደግሞ 7 ተባትና እንስት ያደረክ በመድር ላይ ለዘሪ ቀር ዘንድ ላንተ ተወስዳለ በማለት አዞታል ክቡራን ተመልካቾቻችን እንግዲህ 5ቱ ለምግብ 2ቱ ለዘር እንደሆነ እንረዳለን ማለት ነው ስለዚህ ከንጹህ እንስሳ ከንጹህ አዕዋፍ በማለት ንጹሃን ለምግብነት የተፈቀዱ ደሞ ያልተፈቀዱ ንጹህ ካልሆነ በማለት ደሞ ለምግብነት ያልተፈቀዱ እንስሳትና አዕዋፍ እንዳሉ አስረድቶታል ስለዚህ ከ5000 ዓመት በፊት የሚበሉና የማይበሉ ምግቦችን እግዚአብሔር ለይቶ ለኖህ ገልጾለት እንደነበረ በዚሁ ላይ እንረዳለን ከጥፋቱ አስቀድሞ እንግዲህ እነዚህ ንጹሃን የሆኑና ያልሆኑ እንስሳት መታወቃቸውን የሚያመለክተን ነው በተጨማሪም በሕገ ልቡና የነበሩት አበው ከነዚህ ንጹሃን እንስሳትና አዕዋፍ ለመስዋዕትነት ያቀርቡ ለምግብነት የሚያውሉ ነበር ለምሳሌ ያህል የሰው ልጆች መገኛ ከሆኑት የአዳምና ሔዋን ልጅ አቤል ከመንጋዎቹ መካከል አመት የሆነውን የበግ ጠቦት ለመስዋዕትነት እንዳቀረበና እግዚአብሔርም ወደ አቤልና ወደ መስዋዕቱ እንደተመለከተ ተጽፏል ስለዚህ ክቡራን ተመልካቾቻችን ይሄን በመመለከትበት ጊዜ ንጹሃን እንስሳት ቀድመው ታውቀው እንደነበረ ነው የሚያስረዳው የጥፋቷ በመድር ላይ ዘንቦ ኖህ ከመርከብ ከወጣ በኋላም 5000 ዓመት በፊት ስላቀረበው መስዋዕት ቅዱሱ መጽሐፍ እንዲህ ይላል
ኖህም ለእግዚአብሔር መሰዊያውን ሰራ፣ ከንጹሃን እንስሳ ሁሉ ከንጹሃን ወፎችም ሁሉ ወሰደ፣ በመሰዊያው ላይ መስዋዕትን አቀረበ፣ እግዚአብሔርም መልካሙን መዓዛ ሸተተ ይላል። እዚህ ላይ እንግዲህ ንጹሃን እንስሳ ንጹሃን ወፎች በማለት እነዚህ ንጹሃን እንስሳ እና ንጹሃን ወፎች ለምግብነት እንዴት እንደተፈቀዱ ነው የምናየው። ንጹሃን ተብለው ነው የተጠቀሱት። ስለዚህ እስከ 5000 ዓመት በፊት በጣም በሚገርም መልኩ ተገልጠዋል ማለት ነው። በተጨማሪም ያው አበብዙሃን አብርሃምም በሶስትነት ለተገለጠለት ወደ ቤቱ በእንግዳ አምሳል ለገባው አምላክ ለማቅረብ ወደ ላሞቹ በመሮጥ እጅግ የሰባ ታናሽ ጥጃ በመያዝ ለብላቴናው አሰናድቶ እንዲያቀርብ እንደሰጠው ቅዱሱ መጽሐፍ ይገልጻል። በኋላ እንግዲህ እነዚህ በሕገ ልቡና በአባቶች ዘንድ ይታወቁ የነበሩት ንጹሃን እንስሳት ነብዩ እግዚአብሔር ሙሴ ከአምላኩ ተገልጾለት ለምግብነት እንዲውሉ የተፈቀዱ ንጹሃን እንስሳት አራዊትን አዕዋፍን በተጨማሪም ለምግብነት የተከለከሉትን በዝርዝር አስፍሯቸዋል። በተለይ ከተጻፉት እንዲበሉ ከፈቀዳቸው ካዘዛቸው እንስሳት ወገን ለምሳሌ ሰኮናቸው የተሰነጠቀው ጥፍራቸው ከሁለት የተከፈለውን የሚያመሰኩትን ሲሆኑ ከነዚህ መካከል በሬ ይገኛል፣ በግ ይገኛል፣ ፍየል ይገኛል፣ ዋላ ይገኛል፣ ሚዳቋ ይገኛል፣ የበረሃ ፍየል፣ አጋዘን፣ ድኩላ ወዘተርፈ እንደተፈቀዱ ቅዱሱ መጽሐፍ ይዘረዝራቸዋል። በአንጻሩ ደግሞ በተፈጥሯቸው አንዱ ብቻ ኖሯቸው ሁለተኛው ከሌላቸው ውስጥ ለምሳሌ ግመል አሁን እስመ ገመል ጽፉቅ ሰኮናሁ ያመሰኩ ይላል። ያመሰኳል ግን ሸኮናው ድፍን ነው ተከልክሏል። ለምሳሌ ጥንቸል እንደ ሽኮኮ እንደ እሪያ ወዘተርፈ የመሳሰሉት እንስሳት እንዳይበሉ ወይም ስጋቸው እንዳይበላ ከ3500 ዓመት በፊት ደግሞ አዟል። ዘሌዋውያን ዘዳግም ላይ የምናየው ነው። እንግዲህ አሁን በእነዚህ የምግብ ህግጋት ላይ ሰፊ ጥናትን ያጠኑ ታላላቅ ተመራማሪዎች አሉ። በጣም የሚገርመው ከእንስሳት ወደ ሰው ሊተላለፉ ለሚችሉ ብዙ በሽታዎች እንስሳት፣ አራዊት፣ አዕዋፍ የተፈጥሮ መኖሪያዎችና መገኛዎች ሲሆኑ ወደ 100 የሚደርሱ በሽታዎች ሰውን ለማጥቃት የሚችሉ ከፍተኛ በሽታዎች ከእንስሳት ወደ ሰዎች ይተላለፋሉ። ስለዚህ እነዚህ ለመብልነት የተፈቀዱና ለመብልነት ያልተፈቀዱ የእንስሳት አይነቶች፣ የአዕዋፍ አይነቶች ምን የጤንነት ጥቅምን ምን የጤንነት ጉዳትን ይዘዋል የሚል ነው የዛሬው መርሃ ግብራችን። እንግዲህ በአጠቃላይ የሚያጠነጥነው ክቡራን ተመልካቾቻችን እንግዲህ ካላቸው መንፈሳዊ ትርጉም ባለፈ ለምን ታዘዙ፣ ለምን ተለይተው ታዘዙ፣ ለጤንነትስ የሚጠቅሙት ጥቅም ምንድነው የሚለው ነው በዝርዝር ክቡራን ተመልካቾቻችን የምናየውና የዛሬ 5000 ዓመት ወደ ኋላ በኖ ዘመን ሄደናል። ዛሬ 3500 ደግሞ ዘመን ወደ ኋላ ተመልሰን በሙሴ ጊዜ አይተናልና ምንድነው ያላቸውን የጤንነት ጠቀሜታ የሚለውን ጥናቱ በጣም ጥልቅ ስለሆነ እሱን ነው ዛሬ ይዤላችሁ የምቀርበው። በሚቀጥለው መርሃ ግብራችን ደግሞ ስለ ባህር ፍጥረታት እነግራችኋለሁ። አሁን ግን በየብስ ላይ ስላሉት ሸኮናቸው ስለተሰነጠቀ ስለሚያመሰኩትና ይህ ስለሌላቸው በተለይ ለመብልነት ከተፈቀዱትና ለመብልነት ስላልተፈቀዱት ነው ዘርዘር አድርጌ የማቀርብላችሁ። እንደሚታወቀው ወደ 100 ከሚደርሱ ሰውን ለማጥቃት ከሚችሉ እንስሳት ሊያስተላልፏቸው ከሚችሉ በሽታዎች መካከል ለምሳሌ ብሩሴሎሲስን ማንሳት እንችላለን። እንስሳትን የሚያጠቃ ኢንፌክሽን በሽታ ነው። ቦቫይን ቱበርክሎሲስ ይገኛል። ለምሳሌ በከብት ወተት የሚተላለፍ የቲቢ በሽታ አይነት ነው። እንደ ትራኪኖሲስ ይገኛሉ። የእብዱሻ በሽታ አለ፣ የኮሶትል አለ፣ ወረርሽኝ አለ፣ ቱላሬሚያ አለ፣ አንትራክስ አለ። በርካቶች በፈንገስ ሊተላለፉ የሚችሉ ብዙ በሽታዎች አሉ። ስለዚህ ወደ 100 የሚደርሱ ሰውን ለማጥቃት የሚችሉ ከእንስሳት ወደ ሰው ሊተላለፉ የሚችሉ በሽታዎች እንዳሉ ሁላችንም እናውቃለን። ታዲያ ከጤንነት አንጻር ሲታዩም እነዚህ እንስሳት እንዳይበሉና እንዳይነኩ መከልከሉ ካላቸው ታላቅ መንፈሳዊ አስተምህሮ በተጨማሪ የሰው ልጆች በእነዚህ ተላላፊ በሽታዎች እንዳይጠቁ ለመጠበቅ ጭምር የሚጠቅሙ እንደሆኑ በጣም ተመራማሪዎች አጥንተዋል።